ምን ማድረግ ያስደስትሃል? አረቄ ማለቴ ትላለህ። ተው ኳስ መጫወት በጣም ወዳለሁ። ጥሩ ቀን ነው የመጣው። ወደናል። ከየት ነው? ከደብረ ብርሃን ነው። ኳስ አንተ እንዴ ቲጂዬ ምን ሆነ ነው እንዴ ጠፋው? እንዴት ነሽልኝ? አለሁልህ። ቦታ ቀየርኩ አይባልም እንዴ? ውይ ሳልነግርህ አፉ በለኝ። ብቅ በል በቃ እዚህ ነን። አረ ብቅ እላለሁ በእናትሽ። አይ ቲጂዬ። ቲጂ ደግሞ ማናት? ቲጂ ማሳጅ ማሳጅ? ኖር የፈክታሪያ ተከታታዮች የዛሬ እንግዳችን አንቴ ነው። አሌክስ ትንሽ ሴታፑን ሳይሆን ጨነቀኝ። ቆይ አንዴ ያቆሙት። ትንሽ ይቅርታ። እሺ ውሃ አልጠጣም። አሁን ጠጣሁ። እንዴ ኧረ ይውጡ። እነሱ ይውጡ። እሺ በቃ ውጡ እናንተ። እሺ ምንድን ነው ይሄ ነገር? ውሃ ነው? ውሃውማ ይኸኛው ነበር እኮ። አይቆዩ እስከዛ ምንም ቀድማ አልነግረኝም እንዴ? ሸተተችህ አይደለም ቻኩ ምን አትረጋጋም አንተ? ገባችን። ወይ ቆንጆ ነው። ምርጥ ነው። ይሄ ደብረ ብርሃን ነው። A few moments later ወንበር አምጣ። ሂድ። ምን ልታወራ ነው? እኔ አወራዋለሁ። መግቢያውን እኔ አወራዋለሁ። የእውነትህን ነው? ችግር የለውም። አሌክስ እንዴ ምን ሆነ ነው? ፈገግታን ሰብስክራይብ እያደረጋችሁ ጠብቁን። ይመቻችሁ ጋይስ። ስለዚህ አይናፋርነቱ ተገፈፈ። የለም የከየት መጥቶ አንተ የሌለ ነገር ታመጣብኝ ነው እንዴ? በቃ ሂድ ሬካርድ። እሺ ወንበሩስ? እሺ የመጀመሪያው ጥያቄ እንኳን ደህና መጣህ አንቴ ነው። የመጀመሪያው ጥያቄ ዛሬ ቀንን እንዴት ጀመርክ የሚል ነው። ዛሬ እዚህ መጥቼ ምን ልመልስ እንደምችል በማሰብ ነው የጀመርኩት። ነፃ ሰው ብትሆንም በቃ ጭንቀት አለው። እስቲ ምንም የተለየ ነገር አላልኩም። ተነሳው ያው ጾም ነው፣ ቁርስም የለም። ባለቤቴን መስሪያ ቤቷ አደረስኩኝ። መጣው የሆነች ቦታ ላይ ቆምኩኝ። አንተን ጠበቅኩኝ። እንደውም በዚህ ላቃጥር እንደ ስንት ሰዓት እንዳስጠበቅኝ። ሃይ ስኩል እያለህ ምን አይነት ልጅ ነበርክ? ሃይ ስኩል የጀመርኩት ከኮሌጅ ነው። የሚገርም እኔ ጎበዝ ተማሪ አልነበርኩም። ጎበዝ ተማሪ የነበርኩት ኤሌመንተሪ እያለሁ ነው። ሃይ ስኩል እያለሁ ትምህርት ቤት ብዙ የማይቆይ ልጅ ገብቶ ቶሎ እስኪወጣ የሚቸኩል መረጋጋት የማይችል ከትምህርቱ ይልቅ የሆነ አውትዶር ደስ የሚለኝ ተቆጭቻለሁ ማለት ይቻላል። አንዳንዴ ይመጣልኛል የፎረፍኩባቸው ጊዜዎች ማአት ናቸው። ልክ አይደለም። በቃ ትንሽ ነው ሰርክሎቼ፣ ጓደኞቼም ትንሽ ናቸው። ከነሱ ጋር ነው ጊዜ ማሳልፈው እንጂ የተለየ ነገር ያደረኩት ነገር ትዝ አይለኝም። ከምስክ ከሚባለው ልጅ ጋር እንደውም ሜቢ ካስታወሰው እሱም አብሮ አደገ ነው። በቃ ከሱ ጋር በጣም ይሄ ጊዶ ዋሻ የሚባል ነበር፣ ይሄ መካኒሳ አካባቢ። እዛ ነው የምናሳልፈው ብዙ ጊዜያችንን። ይሄ አንተ ጥያቄ ነው። ከአረቄ ጋር ያለ ነገር ምንድን ነው? አረቄ ያው ደስ የሚል መጠጥ ነው። አረቄና ውስኪ እወዳለሁ። ያው መጠጥ ሳይበዛ ተጠቃሚ ነኝ። የተለየ ነገር የለኝም፣ ግን ደስ ይለኛል። አረቄ ላይ የሆነች ሞመንት ኖራ የሆነች ከምግብ በኋላ ቤት ውስጥ አንዳንዴ ቁጭ ስል ምናምን ነገር አንዳንድ ምናምን ወስዳታለሁ። ይስማማኛል። የሚስማማ የማይረብሸኝ አይነት መጠጥ ስለሆነ ነው። ሰላም ነው የሚሰጠኝ ለማለት ነው። አታብዙ። እኔ በብዛት ከደብረ ብርሃን ነው የሚመጣልኝ። ከደብረ ብርሃን ነው የምታመጡልኝ ካላችሁ እንደውም በውስጥ መስመር ትላለህ። እንዴት ቲክቶክ ለመጀመር ወሰንክ? ቲክቶክ ለመጀመር የወሰንኩት የሚገርም በአጋጣሚ ነው። ምንም ፕላን የለኝም ቲክቶክ ለመጀመር ራሱ ማለት ነው። ምክንያቱም ያው የኮቪድ ጊዜ ምናምን አልጀመርኩም። ምንም ያደረኩት ነገር የለም የዛን ጊዜ። እንደውም ግን እዚህ ካክተስ የሚባል ድርጅት ከገባው በኋላ ለቢሮ የሚሰሩ ቢድ ምናምን ነገሮች ነበሩና ለክላይንቶች የሚላኩ አንዳንዱን ከጽሁፍ ውጭ ብቻ ከማስገባት የታሰቡትን የሆነ ድራማ ሰርቶላቸው ማስታወቂያውን ሰርቶ ኢንሃውስ ማለት ነው ይላክ ነበረ። ልክ ሲላክ ግን እዛ ላይ በአጋጣሚ እኔ ጥሩ እጫወታቸዋለሁ። ላይክ የሚፈለገውን ካራክተር በደንብ እንትንለዋለሁ ምናምን ነገር ይወዱታል ሰዎች ማለት ነው። ቴዲና ብሬ ይባላሉ የመጀመሪያ ጊዜ ማለት ይሄ ነገር ለምን ቲክቶክ አታደርገውም ብለው ጠየቁኝ። ከዛ የእጅ ባለቤቴ እንደዚህ ምናምን አሉኝ። እስቲ ሞክሩ እንደዚህ እንደ ቀልድ ነው የተጀመረው። እንደምችለውም አላውቅም ነበር ቱ ቢሆንስት ግን ያው 7 ሚሊዮን አንድ ተደጋጋሚ የሆነ ሰው ሲነግርህ ይሄን ነገር ትችላለህ ምናምን ሲል ዋይናት ብለህ ትሞክራለህ። እንደው መጀመሪያ አካባቢ ራሴን እኮ አላገኘሁት ምን እንደምሰራ ምናምን አላውቀውም ነበር። ያው ኢንታይም ግን በደንብ የምሰራቸውን ነገሮች አገኘኋቸው። በቲክቶክ ብቻ ነው ወይስ በእውነተኛውም ህይወት ተጫዋች ነህ? እውነተኛው ህይወቴ እንደ ቲክቶክ ተጫዋች ነኝ። እንደውም ቢበልጥ ጋዘር ስናደርግ ምናምን ነገር ይነግሩኛል እንደማሞቀው ልክ ካለው ደስ እንደሚል ነው የሆነ ዝም ያለ አካባቢ እኔ ስመጣበት ሙቅ እንደሚል ምናምን ነገር ኖቲስ ታደርጋለህ። ይነግሩሃል ደግሞ የሚቀርቡ ሰዎች ምናምን ማለት ነው። አንዳንድ ደግሞ ከሁኔታውም አንተ ትረዳዋለህ። ከቲክቶክ በላይ ተጫዋች ነኝ እንደሆነ። የሙሉ ጊዜ ስራ ምንድን ነው? ማስተር ያደረኩበት ነገር ቪዲዮ ኤዲቲንግ ነው። አሁን ወደ ዲጂታል ሊድ ከፍ ብያለሁ፣ አፕግሬድ ያደርጋለሁ ለማለት ነው። ሙሉ ጊዜ ስራ አሁን ዲጂታል ሊድ ነኝ ማለት ነው። አሁን አለቃ ነህ ማለት ነው።
አንዳንድ ሰው እንዳይሰማ ለባለቤት አልነገርኳትም። እሷ እስካሁን ችግር ላይ ነኝ እያልኳት መጣሁ። ምን ስራ የለ እያልኩ ስለሚሄድ ተስማ ዛሬ ስሚ። አንተ እንዴ ቲጂዬ ምን ሆነ ነው እንዴ ጠፋው? እንዴት ነሽልኝ? አለሁልህ። ቦታ ቀየርኩ አይባልም እንዴ? ውይ ሳልነግርህ አፉ በለኝ። ብቅ በል በቃ እዚህ ነን። አረ ብቅ እላለሁ በእናትሽ። አይ ቲጂዬ። ቲጂ ደግሞ ማናት? ቲጂ ማሳጅ ማሳጅ? ቲጂ ወጌሻ ነበረች። ስለ ቲጂ ንገረን። ለምንድን ነው የምትደብቃት? ስለ ቲጂ ካራክተር ነች። ቲጂ የተፈጠረች ካራክተር ነች፣ ምናባዊ ካራክተር ነች እንጂ የምትደበቅ ነገር አይደለችም። ባለቤት ለማለት ከሆነ ሜቢ ለእውነት ከሆነ ከባለቤት ጋር ቲክቶክ ለመስራትም ሞክረን ነበር አብረን፣ ግን ከምንሰራው ይልቅ በሳቅ ነው የምንጨርሰው እና ለኤዲቲንግ ታይም ሚሊዮን ሰዓት ጨመረብኝ ማለት ነው። ምን የሆነ ነገር አንድ ደቂቃ ማውራት አንችልም፣ እንዳለ በሳቅ ተጨርሷል። ካራክተር ሊገብቼ ኮስተር ካልኩኝ እሷ እየሳቀች ነው። ላይክ እንትን ማኔጅ ማድረግ ከበደ። ከዛ በቃ አይ በድምጽ ግቢ፣ ድምጽ ነው ለኤዲቲንግም ያቀልልኛል ምናምን። ከዛ በድምጽ ግቢ በሚለው ተስማማን። በሁለተኛ ደረጃ ደግሞ እሷም ብዙ መታየት አትወድም። ቱ ቢ ኦነስት ኤዲተር ብቻም አይደለሁም፣ በጎን የምሰራቸው ስራዎችም አሉ፣ ንግዶችም ምናምን እሰራለሁ። እነሱም እግዚአብሔር ይመስገን ይረዱኛል። የምሰራበት ቦታም ጥሩ ከፋይ ነው። ለእውነት ለመናገር ከሆነ ኪሴን አይጉዳኝ። በቃ አንተዬ ወይ ነው የሚለኝ። እንዴት ተዋወቃችሁ ከባለቤት ጋር? የተዋወቅ ነው ኢትዮጵያ ልጆች እየሰራው በኤዲተርነት። ከዛ ዊስኪድስ የሚባል ድርጅት ኦፈር ያቀርብልኛል። ከዛ ያው የተሻለ ስለሆነ ተዘልለ 6 ወር አካባቢ ሰራው። ዝም ያለች ልጅ ነች። እኔ ደግሞ ተጫዋች ነኝ እንዳልኩ። ያው አሁን ሪሰንትሊ ያመጣቸው ባሪዎች ያው ሰርክል እፈጥራለሁ። በቃ ሰው ይቀርበኛል፣ የሚቀርባለ ግን ያ ሰርክል ውስጥ የለችም። እሷ ብቻዋን ነች፣ አይሶሌትድ ነው የምትሆነው ምናምን ነገር። ግን ስታያት ይገባል የሆነ የተረጋጋች ሰው እንደሆነች ምናምን ነው የምታውቀው ነገር አለ፣ የሆነ የሚነግርህ ነገር አለ። 6 ወር ሙሉ ግን አለ አይደል የሆነ ደስ የሚል አፌክሽን አለ በመሀል ማለት ነው። ከዛ 6 ወር በዛው አለቀ። ከወጣ በኋላ በፌስቡክ መጻጻፍ ጀመርን። ከዛ እንገናኝ ተባባልን፣ ተገናኘን። ከዛ ይሄን ነገር እያየ ነው ጥሩ ነገር ነው ስናየው፣ የሚያኖር ነገር ነው። በቃ ወሰንን፣ ተጋባን። ይኸው የልጅ እናት ሆነች፣ የልጅ አባት ሆንኩኝ። በጣም የምትወድላት ነገር ምንድን ነው ከሷ? በጣም ሰው ለመረዳት የምትሄድበት ርቀት እንትን ይገርምሃል። አስተዋይ ነች። ልክ የዛን ጊዜ እንደማውቃት ዝም ያለች ነች። በንቀት ዝም ሳይሆን በማስተዋል ዝምታ ነው። ላይክ ቲክቶክ ስጀምር ራሱ እኔን ሰፖርት ለማድረግ የምትሄድበት ርቀት ምናምን ይገርምሃል። በጣም ሰፖርቲቭ ነች፣ አስተዋይ ነች። በጣም እነዚህ ኳሊቲዎቿ አንደኛ ናቸው። በጣም የምትወደው ቪዲዮ የትኛው ነው? ሁሉንም ቪዲዮዎችን ወዳቸዋለሁ። በተለይ ቆይቼ ሳየው ግን መልሼ ደስ የሚለኝ ቪዲዮዎች አንዳንድ አሉ። አንዳንድ ጓደኛ አጋጥሞ ያውቃል የሆነ ሊሚት ማቅ ወይም የማይጠነቀቅል ቶንን ሰምቶክ የማይረዳ ሰው አለ። ለምሳሌ ከማይሆን ሰው ጋር ሆነክ ስልክ የምታወራበት ቶን ይለያል። ኖርማል ጊዜ አንተ ስደውል ብሮ እንዴት ነሽ ምናምን ልልህ እችላለሁ። አይ ሰላም ነው ስልክ ቶኒን መረዳት አለብክ አይደለ? የአንድ ባውንደሪ ማያከብር ጓደኞች ወይም ደግሞ ሰዎች አሉ እና እዮብ የሚባል ዚህ ካራክተር ፈጥሬ ሜቢ ካስታወስ እዮብ እየደወለ ነው። ጓንስ ጨርስ ደውለታል እንዴ ነው አንዱስ እኔ ጋር ነው። ስማማ ሲጋራውን ወሰድከው እንዴ? የምን ሲጋራ ነው? ትላንት ያጨስነው እኔ እናንተ። ኧረ እባክህ እኔ ልቃ ነው ሰውዬ፣ እንዳትጨርሰው በእናትህ። የሚገርም ሴሽ ነው። ማን ጋር ነው የደወልከው? ደግሞ ሚስትን አስጭሳት አሉ። ተደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ከተማት ወደ ሳየው ራሴን ፈገግ አድርጎኝ ነበረ። እኔ ቪዲዮ ደስ ይለኛል። የምታደንቃቸው 3 ቲክቶከሮች ባይዞይ ማአት ናቸው። በጣም ደስ የሚሉኝ ያብቃል ደስ ይለኛል። ኤላትሪክ በጣም ደስ ይለኛል። ያብቃል ጓደኛ ፍላጎት ሜቢ ነው ደስ ይሉኛል። እነዚህ ግን ማአት ናቸው። 3 ስላልከኝ ብቻ በዚህ ልክታ። የማን ደጋፊ ነህ? ከውጪ አርሰናል ደጋፊ ነኝ። በዚህ ዓመት ነው ተስፋችን። እንደው አንተ የማን ነህ ግን? እኔ ማንቸስተር ዩናይትድ ደጋፊ ነኝ። እንዳለ ቪዲዮን አበላሽተን የት እንደምታደርገው ይገባኛል። ሀገር ውስጥ ያው ኳስ ቀንሻል ቱ ቢሆነስ ግን ቡና ደስ ይለኝ ነበረ። እጀባ ላይም ግን አንዳንድ አላር ውጤት የምትሰማው ከራቅ ብለክ እንት ቡና አሸነፈና ሲባል ደስ ይለኝ ነበረ። በቃ የምትወደው ዘፋኝ? ጎሳዬ ተስፋዬ፣ አንድ ብቻ ልጨምር፣ ቴዎድሮስ፣ ቴዲ አፍሮ። እነዚህ በጣም ደስ ይሉኛል። ሶሻል ሚዲያ ባትጀምር ኖሮ ይቆጭህ ነበር? አይ ቲንክ ይመስለኛል፣ የሚቆጨኝ ይመስለኛል። ኢቭን እንደውም አሁን ሜቢ ስለጀመርኩኝ ሊሆን ይችላል። ቀድሜ በጀመርኩኝ ሁሉ ነው የምትለው ቀደም ይበጀ። ምክንያቱም አሁን ያለ ሪችን አሁን ያለን ኢንጌጅመንት ከዚህ የተሻለ ታደርገው ነበር ብዬ አስባለሁ። ቀደም ብትገባ እንደዚህ በዚህ እንስማማ እንጂ ያው ባትጀምር የሚቆጨኝ አንጻራዊ ነው። ሊቆጨኝ ላይቆጨኝ ይችላል። እድሜ ስንት ነው? ገደለው የትየለሌ ነው የትየለሌ አንሽንት ነኝ። ሲዝን 3 ገፍተናል በጣም። እናንተ አይገባችሁም። አሁን የኛው ጄኔሬሽን አታውቁትም። ሲዝን 3 ሄደናል።
አልፈነዋል። የትየለሌ ነው። በአንተ ህይወት ትልቅ ቦታ ያላቸው 3 ሰዎች፣ አንደኛ ምለው ባለቤቴ ነው። ሁለተኛ ልጄ ነች። ልጄ በቃ ላይክ ብዙ ዳይሜንሽን እንዳይ፣ ብዙ ርቀት እንዳስ፣ ብዙ ነገር ፋይት እንዳደረግ፣ ዓለምን በሌላ እይታ እንዳያት፣ ተስፋ እንዳትቆርጥ ና የሚያደርግ ነገሮች በሁለተኛ ደረጃ ልጄ ነች። ሶስተኛ ከአንድ ሌል ጠቅልላቸው ቤተሰብ ላርጋቸው፣ ደስታን ማዘንን ስታምም ስትወድቅም ከጎን ያሉ ሰዎች ናቸው። ቪዲዮ ኤዲት እያደረክ በራስ ቀልድ ስቀት አቃለክ ብዙ ጊዜ ስቃለው። የሚገርምክ ይገባል አንዳንዴ ይሄ ቪዲዮ አሪፍ ይሆናል ብለህ ስታስብ በቃ ደግመ ስታዩ ፈገግ ያደርግሃል። በቃ ያው ክራክድ የሆነ ሳቅባት ስቅም ግን የሆነ የሚገባ ነገሮች አሉ። ግን አንዳንዴ ደግሞ ላይክ እንደዛ አንተ ስቀህበት አንተ አሪፍ ነው ምናምን ብለክ ልክ ለዓለም ስትለቀው በቃ ሰው የማያገኘው ነገር አለ። ግን በራሴ ቪዲዮ በደንብ ስቄ ማቃለሁ። ምን ማድረግ ያስደስትሃል? አረቄ ማለቴ ትላለህ። ተው ኳስ መጫወት በጣም ወዳለሁ። ጥሩ ቀን ነው የመጣው። ወደናል። ከየት ነው? ከደብረ ብርሃን ነው። ኳስ ኳስ ኢዝ ጉድ። ኳስ መጫወት ወዳለሁ። ዋና ወዳለሁ። ፍሪኩዌንትሊ ባልዋኝም ማለት ነው። የሆነ በቃ ሪላክስ የሚያደርጉ ነገሮች ከውሃ ውጪ ደግሞ ላይክ ውሃ ዳር መቀመጥ ምናምን፣ ይሄ ከሐዋሳ ምናምን ከተማ ወዳት ለዚህ ነው። እዛ ከሄድኩኝ ዝም ረጅም ሰዓት ቁጭ ነበር። ሜቢ ጓደኛዬ ማቲ ምናምን ያስታውሳል። በቲክቶክ የመጀመሪያ ክፍያ ምን አደረክበት? አሪፍ ስራ ምለው ለኔ ጥሩ የከፈለኝ ላይክ ጥሩ ያሰራኝ ቱ ቢ ኦነስት ሀረር ነው። ሀረር ቢራ ማስታወቂያ ሜቢ ካየከው እሱ ክፍያ ሳይክል ነው ለልጄ የገዛውበት። ከዛ ከባለቤቴ ጋር ራት በላን። ዓለምን ያዝናት መሰለን። ሌሎችስ ማስታወቂያዎች ሰርታል እዛ በኋላ እየሰራ ነው? አዎ እየሰራ ሌሎች ማስታወቂያዎች የላይፍ ቦይም እየሰራው ነው። ባንክ ኦፍ አቢሲኒያ ብሪች አድርጎኝ አሁን እየተነጋገርኩኝ ነው። የትንሽ ድርጅቶችም እንደዚህ ቡቲኮች ምናምን ነገር እየመጡ ነው። አሁን ስራዎቹ እግዚአብሔር ይመስገን ጥሩ እየመጡ ነው። የምትወደው ቀለም? ብሉ ብላክ ከለር ደስ ይለኛል። ላይክ ሰማያዊ በአጠቃላይ ደስ ይለኛል። የሆነ ሰማይ ደግሞ ጠቆር ሲል ምናምን እወዳቸዋለሁ። አንድ ልጨምሮ ይበቃል። ቀጥል። ኦሬንጅ። ሰዎች በተሳሳተ መንገድ ይረዱሃል ብለህ ፈርተህ የምታውቋቸው ሰዎች አሉ? ብዙ አለ። ላይክ አንዳንዴ ካራክተርና ድራማን የማይለየ ሰው ይመጣባል። ለምሳሌ አንድ ቲክቶክ ቪዲዮ አለኝ ሜቢ ካስታወስከው። ጋሼ ምሳቃ ነበረችኝ ያልበሏት ትበላለህ እባክህ? እሺ ሳህኑን ገልብጥ ስጠኝ። ስጋ እንዴ እንቁላልም አለው። የምን ስጋ ነው? ማን አባኔ ሰጠ? ምን አይነት ዘመን ላይ ደረሰ? አምጣ ምሳቃ ሊቀማኝ ሌባ ዘመን ብልሹ ናችሁ። ጋሼ ብለህ እንደዚህ ታዋርዳለህ? ካራክተሩን ያለውን ቶቱን የሆነ ፐርፐዙ ምናምን የማይረዳ ሰው አለ። እኔ ያረጋለሁ ማለት ሳይሆን የሚያረግ ሰው አለ። እንደዚህ አይነት ነገሮች ደግሞ ሰው የምታስተምር በሂውመር ስታስተምረው ሰውን አይረሳውም። ያለ ማድረግ በምታልበት መንገድ ቀጥታ ሊትራል የሚወስደው ሰው አለ። አንዱን ምሳሌ ሰጠው እንጂ አንድ ማአት አሉ። አንዳንዴ በጣም ኃይለኛ ሀሳብ መጥቶብህ ይሄ ቤተሰብን አታክ ሊያደርግ ይችላል፣ ይሄ ደግሞ የሆነ ግሩፕ ሊነካ ይችላል ብለህ የተውካቸው ነገሮች አሉ። ማአት ነው ያሉት። እንደሱ አይነት አንድ አይደለም ማአት ነው። በቃ እንትና ይነካል። እንደዛ ባታረግ እኮ አሁን ያለውበት ደረጃም አልሆነም። ያው እንደዚህ ባረግ ወይ ይተኮሳል ወይ ይተኮስብኛል። እንደዚህ ነገሮች አሉ። በዚህ ምክንያት ደግሞ ማልሰራቸው ነገሮች ማአት ናቸው። ሊሚት አድርጓል። በደንብ ያደርገኛል። ሰዎች ከቀልድ ውጭ በምን እንዲያውቁ ትፈልጋለህ? ኮምፕሊት ቀልደኛ ነህ ብለኛል። እንደ አንተ ልጅ ምን አይነት ሰው ነው? በእናትህ ቀልደኛ አይደለሁም። በምን ቢያውቁኝ? በእኔነቴ ነው የሚያውቁኝ። በቃ ላይክ ፋሚሊ ጋይ ነኝ፣ የስራ ሰው ነኝ። አሁን እየኖርኩ ያለሁት በቃ ለልጄ ነው እና ለፋሚሊ ነው። ገብቷል። ለእሷ የሆነ የተሻለ ነገር እንዲሆንላት ጥረት ላይ ብቻ ነው ያለሁት ማለት ይቻላል። ኢቨን እዚህ ጋር የምሰራው ነገር አንዳንዴ ሊሚት የሚያደርገኝ እዚያ ቅድም ያልነገርኩ ወደፊት አድጋ ቡሊ ላትደረጉሉ አስባለሁ። አፍተር መጨረሻ ላይ ፕራውድሊ ፋዘር በሆን ደስ ይለኛል። የሆነ ለእሷን ፕራውድ የምትሆንበት ፋዘር። ሰው ከቀልድ ውጭ በጣም ቁም ነገረኛ እንደሆንኩ እንዲያቅልኝ እፈልጋለሁ። በቀጣይ 5 ዓመት ምን ላይ እንጠብቅህ? ቅድም እድሜን ጠይቀኝ ነበረ። ጡረታ የተሻለ ነገር ላይ ራሴን ጠብቀዋለሁ። ነገሮችም እንደዛ እንዲሆኑ ያው ትንሽ ፍጋት ይፈልጋል። መፍጋት ነው። በጣም በጣም ቆንጆ መልስ። ጥሩ ጊዜ ነው በእኛ በኩል። በአንተስ እንዴት ነው? ምርጥ ነው። ጥያቄ ደስ ይላለክ። ላይክ እንደዚህ ተጠይቄ ስለማላውቅ ያው ኢንተርቪው ብዙ አላደረግም። ታውቃለህ፣ እንደዚህ ወሬኛ መሆኔንም አላውቅም ነበር። የምር እንዳይከብድ ብዙ ትሪኮች ተጠቅመናል። ትሪኩን ብቻ ነው የወደድኩት። አሁን እንዳለ ሰርዘው እንዳለ አጥፈልኝ። ቆንጆ ነው፣ ወደነዋል። እዚህ ቤት ምን መጣው
እንደጋግማለን ብለን እናስባለን። በጣም እኔም አመሰግናለሁ። ፈገግታ ሪያክትስ ምርጥ ቻናል ነው፣ ምርጥ ቤት ነው የመጣሁት። ያው ቤተሰቦችም ፎሎ ምናምን ላይክ ምናምን እያደረጋችሁ ሼር እያደረጋችሁ ፔጁን እያሳደጋችሁ አብረን እንስራ፣ ይስሩ፣ እንቀየርበት። ምርጥ ነው ጋይስ፣ ይመቻችሁ። በጣም አመሰግናለሁ።